አቤር እንደዛ አይደለም የውሸት መስሎኝ መሄዷን ማመን ተስኖኝ ሳውቀው ነው እንደማለቃ የገባኝ መሄድ መራቋ ይሄ ነገር በአንተ ምክንያት በማ እዚህ ሁሉ ነገር ውስጥ የከተትከኝ ይሄን ነገር ለምዛ ሰዓት እኔ እሱንም ህይወት ማበላሸት አልፈልግም። በቃ ሁሉንም ነገር ጨርሶ ሁሉንም ነገር ዘግቷል እኮ አይደል? ደግሞ ወደ ሳይሆን ወደ አይደለም ተገደደ። አንተ ስበል ጆ ያሳሳው ገለቆይ ይያዛል ይፈታል። እጁ ረጅም ነው። በቃ አልኩር ምናባ የትኛው እጅ ገነጠለልሃለሁ። አንተ ጨዋታ ነው ያስቆ ስለየትኛው እጅ ነው ስለየትኛው እጅ ነው ታውቂያለሽ? እዚህ ጫካ ውስጥ ራሱ የገባሁት ላንቺ ብዬ እንደሆነ ታውቂያለሽ አይደል? ህይወቴ ሳያሳስበኝ ላንቺ ብዬ ነው እዚህ ጫካ ውስጥ ራሱ የገባሁት። እና ዝም ብለህ አንተ ስለታዘዝክ ብቻ አምጣልኝ ስለተባልክ ብቻ ታደርጋለህ ማለት ነው? እኔ ጓደኛዬ ነው። ምንም ነገር እሱን በምን ላስከፍል? እሺ በገንዘብ ነው አይደል? የሁሉ ነገር ስለገንዘብ ነው አይደል? ምን ነው ነገር ማነው እያስለቀቀያለሁ? ለእኔ ሲቆምልኝ የነበረ ሰው ነበረ። ያው ሄደ ተጣላውኝ። እውነቱን ሲያውቅ እርግጠኛ ሆኜ እግሬ ስር መጥቶ ይቅርታ ይጠይቅሻል። ባርኪ ሁሉ ነገር ባንተ ምክንያት ነው። ያው በጣም ተጣላውኝ። ምንድን ነው የምትፈልገው? አንቺ ጉድሽ ነገር አለ ያደረግሽ ነገር አለ። አንተ ደህና ነህ? ምንም አላደረገችም። ምን ተረጋጊ። ምንም አልሆንኩም። ሶፊ ሙሉ መጥቷል። እሺ እንግዲህ እናንተ ሞት ሊሞት ነበር። ምንም አታይም። ተረጋጊ። በቃ ባርኪ መተናል እኮ በቃ ዝም በይ። የምሽው ነገር አለ። ምን አድርጎሻል? መቶሻል? በቃ ዝም እናቴን ፈነከትሽኝ። ወይኔ ጉዴ ያፍጣል እኮ እዚህ ጋር እኔ እነሱ እንደዚህ አይመቱኝ። አንቺ እንደዚህ ብቻከኝብኝ። በቃ ደህና ነኝ። እስኪ አፍጣል እኮ ወይኔ ጉዴ። እስኪ በስልክ ቀና አደረግሽኝ ወደ እግዚአብሔርን በል። ወይኔ ጉዴ እያዞረኝ ነው። እሺ ደህና ነህ? ሌላ ስንት ቦታ አለ? እሱማ ምንም አልነኩኝ። በጣም እየሳሱልኝ ነበር። አንቺ ነሽ የምትጨክኝ። እኔ አልጨከንኩም። እንጂ አትቀልድ። እግዚአብሔር አንቺ ደህና ነሽ? ምንም አልነካሽም እንዴ? እየጎተተ ሲወስድሽ ቢያንስ አትጮይም እንዴ? አንቺ ጮኩኝ እኮ ነው የሚሰማችሁ። ስጮህ ነበረ። አንደኛው ደግሞ አፌን አፈነኝ። ሌባ እንዳየ ህፃን በውስጥሽ ነው እንዴ ጮሽው? አፈነኝ እኮ አንደኛው አፌን። ብዙ ነው ሁሉ ነገር አልቋል። ሰውየውን የሚዘናው ለአንዴና ለመጨረሻ ጊዜ ከዚህ በላይ ማስቸገር የሚባል ነገር የለም። እሺ ውዴ በቃ ታርቅሻ ነው የሰረች ደስ ይላል። ተረጋጊ። ከዚህ በኋላ ጭንቀት የለም፣ ችግር የለም። ሰላም ብቻ እሺ በቃ እሺ። ግን ሰውዬውን ያለቀው ገለዋል። በቃ አይ እንደዚህ የሚባል ነገር አንቺ ጠብቂ ባርኪ። ምንም ጣልቃ እንድትገቢብኝ አልፈልግም። አንቺን እንደዚህ አድርጎሽ እንደዚህ በቃ ሌላ ነገር ውስጥ እንድትገቡ አልፈልግም። በቃ ለህግ አሳልፈን እንስጣቸው። ምንድን ነው የምትጠብቁት? ልቀቅልኝ። ካልገደልከው እኔ ግን እገድለዋለሁ። ምን ነበር ታረጋት ነበር? ምን ነበር ልታረጋት ነበር? ተናገር። ምን ነበር ልታረጋት ነበር? ተናገር። ምን ነበር ልታረጋት ነበር? ተናገር። የት ናቸው አሁን ልጆቹ? የት ነው ያሉት? መጀመሪያ ሁሉም ነገር ነው የሚያውቀው ብሎ ነው። ሁሉም ነገር ማለት
ደግሞ አንድ ነገር እንድታውቅ የምፈልገው ነገር የሚሆን ማለት ነው ቶፋ፣ እነዚህ ሰዎች አንደኛ የመጨረሻ ጊዜ እዚሁ መዝጋት አለብን። ቆፍረን ቀብረናቸው በኔ ራሱ ግድ አይሰጠኝም። ሁሉ የፈለገውን ነገር ማድረግ እንችላለን። ይሄ አናዘው ና ተናገር እያንዳንዱ ምን አባሪ ቁም ምንድነው ቁጭ በል ና ይኸውና እያንዳንዱ ነገር ሁሉንም ነገር ብትፈትነው የምታውቀው ነገር ለተለያየ አውራን ሰዎች ትናገራለህ። ሁሉ ነገር በቂ መረጃ ደግሞ ቶፋን ባለበት ሁሉንም ነገር እንድትነግረኝ እፈልጋለሁ። ሰማኛ ምንም አይመለከተኝም። ከዚህ በላይ እፈልጋለሁ። ባርኪን ምንድን ነበር ልታረጓት የነበረው? ምን እያቀራችሁላት ነበር? እሺ አንተ ምን እያቀራችሁላት ነበር? ምን ነበር እያቀራችሁላት ነበር? ሰማኛ አይደል? ባርኪ ላይ ነገር የለም። ሴት አይደለች ውስጧን ሴት ላይ ነው ወይ ልታነሳ የነበረው? የሁሉ ነገር ልታረግ የነበረው? እኔ የማውቀው ነገር የለም። እንዴት ልታውቀው ነገር የለም? ምን ትሰራለህ ታዲያ ከዛ ሰውዬ ጋር ከዛ አውሬ ጋር እስር ቤት እንደ ቤቱ የሆነ ሰውዬ ጋር ምን አባት አደርጋለሁ? በቃ ከፍሎ ነው። ስለከፈለ ታዲያ ሰው ትገላለህ፣ ሰው ታገታለህ በየአካባቢው። አንተ ወንጀል ትሰራለህ ማለት ነው። እናንተ ወንጀል ትሰራላችሁ የፈለጋችሁትን ነገር ማለት ነው። ስለተከፈላችሁ ትራንስፈር አካውንት ንገረኝ። እሱን ትገልልኛለህ። ንገረኝ። እየቀለድክብኝ ነው። እየቀለድክብኝ ነው። ጓደኛዬ ነው አልኩህ አይደል? እሺ ቶፋ፣ እያንዳንዱ ነገር እየተናገሩ ሁሉም ነገር አለ። ስለዚህ ትመጣላችሁ። ስለዚህ ሁሉም ነገር ትነግረኛለህ። ኧረ እኔ ታውቃለህ፣ በደንብ ታውቃለህ። ከዚህ ሰውዬ ጋር የት ነው የተዋወቃችሁት? ከእስር ቤት ከወጣ ገና 15 ቀኑ ገና ተብሎ ተነግሮ ነው ሁሉም ነገር ይገባል ይወጣል። ከሱ ጋር እየተባበሩ ያሉ ሰዎች እነማን ናቸው? ከሱ ጋር እየተባበሩ ያሉት በዚህ ወንጀል ነገር ላይ ማን ነው እንትን እያለ ያለው? እየተባበሩ የምናውቀው ነገር የለም ማለት እነማን ናቸው? እንዴት የምታውቀው ነገር ሳይኖር እዚህ ጫካ ውስጥ ከዚህ ወንጀለኛ ጋር ምን ልትሰራ ተገኘ ነው? ታዘን ነው በቃ። ማን ያዛችሁ? ሁሉ ነገር እንደዚህ ያው እሱ ነው በቃ። የትኛው ተደጋጋሚ ማለት ነው። ይያዛል፣ ይታሰራል፣ ይያዛል ነው የሚያቆሉ ነገር ይላል። ቦስ ማለት ነው። ይያዛል፣ ይታሰራል፣ ይያዛል፣ ይፈታል፣ ይያዛል፣ ይፈታል። እጁ ረጅም ነው በቃ። አልኩህ ምን አባ የትኛው እጅን ገነጠለልሃለሁ? አንተ ጨዋታ ነው ያስኩት። ስለየትኛው እጅ ነው ያዝኩት? ስለየትኛው እጅ ነው ንገረኝ። ለምንድን ነው የሚፈታው? ማነው የሚያስፈታው? ውስጥ ሰው ያለው ሰው ማነው? ማነው ያለው? ውስጥ ያሉትን ሰዎች ስም ዝርዝር ያስጠኛል። አሁን ትነግረኛለህ። ኧረ እኔ ስማቸው በደንብ ታውቃለህ። ውስጥ ያሉትን ሰዎች ስም ዝርዝር ትነግረኛለህ። ኧረ እኔ የባህር በማን ነው የተገናኛችሁት? እኔ ስሙን አላውቅም። ከዚህ ሰውዬ ጋር በማን ነው የተገናኛችሁት? በማን ነው? አረ ራሱ ነው ቦስ ያወራ። አታሳዝንም? ምን ልታረጓት ነበር? እዚሁ ጫካ ውስጥ አፍናችሁ ያመጣችሁ። ምን ልታረጓት ነበር? ምን ልታረጋት ነበር ሀሳብህ? እሺ አንተኛውስ ይዘህ እያንቀለቃቀልክ እየሮሮት ይዘህ መተህ ነበር። ከዛ ምንድን ነበር ሀሳብህ? እኮ ንገረኛ። እሱ ያዘዘንን ነው የምናደርገው። እሱ አዘዛችሁ? ምንድን ነበር ያዘዛችሁ? ይዛችሁ ያዟት እሷንና በቃ እናፍናት ነው ያለው። እሺ ከዛ ለምን ፐርፐዝ ነው? ምን እንደሆነ ከሱ ጋር ምን እንዳለው አናውቅም። ይሄን ያህል እና ዝም ብለህ አንተ ስለታዘዝክ ብቻ አምጣልኝ ስለተባልክ ብቻ ታደርጋለህ ማለት ነው? እኔ ጓደኛዬ ነው። ምንም እሱን በምን ላስከፍል? እሺ በገንዘብ ነው አይደል? የሁሉ ነገር ስለገንዘብ ነው አይደል? ገንዘብ እሰጥሃለሁ አልኩህ። ይሄን ሰውዬ ትቀጠቅጥልኝ ትገርፍልኝና ማለት ነው እውነቱን ታስወጣጣልኛለህ ስለሚያውቀው ነገር። ዳይ ተነስ። ብር ነገር ነው እሱ እየጠበኩህ። እሱን የጠራው ራሱ ነው የጠራው። እሱን የጠራው ብሎ አንተ ነው እንትን ለማለት ነው ራሱ ነው የጠራው። ይሄ ሰውዬ ስለአንተ እየተናገረ ነው። ስለ ቦስ ነው እያወራ ያለው። ቦስ ነው የጠራኝ እንጂ። እሺ የት ነው ያለው ቦስ? ታዲያ የት ነው ያለው? ነገሩ ኧረ እኔ የማውቀው ታሪኬን። ልጅቷን ይዛችሁ ይዟል። እኛ ወደዚህ መጣን። እሱ የት እንዳለ አናውቅም። ይጥፋ ይኑር አናውቅም። ይጥፋ ይኑር አታውቅም። በደንብ ተገልብጠ ይኸውልህ፣ እዚህ ጫካ ውስጥ ያለውን ነገር ተናግራችሁ ማለት ነው ከእናንተ ላይ ሀሳቡ ነገር ወጥቶላችሁ ጥለን ብንሄድ ይሻላል። ካለበለዚያ ግን ማለት ነው ወደ ማዋጣጫ ይሄ ወደ ምናወጣጣበት መጋዘን ከወሰድኳችሁ ግን ጥፍሬ የለ እጄ የለ አይኔ የለ። እሱ ነው የሚያውቀው። በቃ መደረግ ያለበት ነገር ሁሉ ይደረጋል። ከእኔ የባሰ ደግሞ አውሬ ይሆንባችኋል። ቶፋ ደግሞ እዛ ከወሰዳችሁ ሰማችሁ ያር ነገር የለም እኮ ገንዘብ ሰጠን። እሷን አፉን ከኋላ ያለውን ኬስ ጀርባቸው ምንም የምናውቀው ነገር የለም። ገንዘብ ተሰጥቶን ነው። እሺ ገንዘብ ስለተሰጠ ታዲያ አንተ እናትንም ቢሆን ይዘልኝ ካልኩ ታመጣታለህ? ያለው ነገር ታውቂው የለ እንዴ? እና እናትንም ይዘህ ትመጣለህ ማለት ነው? ምን አይነት አረመኔ ያለው ነገር ታውቃለህ? እናቴንም ቢሆን ይዤ እመጣለሁ ትላለህ? ምን አይነት ከንቶች ናችሁ እናንተ? እንደናንተ ሰው እንዴት ነው የሚፈጠረው? እሺ ሁሉንም ነገር ማለት ነው ሁሉንም ነገር ቆይ ምን እንደማደርግ አሳያለሁ። ሁሉንም ነገር ምን እንደማደርግ አሳያለሁ።
እና የተገኘው መረጃ ይኸውልህ። ኧረ ወይ ይሄን መረጃ ነው። ኧረ በእናትህ በእናትህ ይኸውልህ ነው ንገረኝ። ይኸውልህ ዋናው እኮ ኧረ ምን ነው እየተናገሩ ያሉት ሁሉ ነገር እሺ። አንተ ለምን ፐርፖዝ ነበር እነሱ ስትናገር? ይልቀኝ ለምን ፐርፖዝ ይልቀኝ። መሸለ ነገር ይፈልጋል የሰብራኛል ይፈልጋል ይልቀኝና ለምን ይፈልጋል ነግራለሁ። እሺ ማነው እያስለቀቀ ያለው? ማነው እያስለቀቀ ያለው? ይሄ ነው አሳጃችሁ አይደል? ይሄ ነው ገንዘብ ከላችሁ በእናንተ ቤት ተመልከቱ። ላዩ ራሱን እንኳን በትክክል መጠበቅ የማይችል ሰው ነው። ገባህ አይደል? መጠበቅ በትክክል ይሄ ሰው ነው ወንጀል የሚያሰራው። እሺ ሁሉን ነገር ማነው ከውስጥ የሚያስወጣ? ማነው? ንገረኝ። እዚሁ ቀጫለሁ። አታውቀኝም። አጥሜን እኮ ስለማታውቁት ነው እናንተ። ኦኬ አጥሜን አናውቅም። ከባድ ነው አይደል? አጥሜን አናውቅም። ለዚህ ታዝናለህ ወይ? መረጃውን እውነታው ነው። አሁን ይዘናቸው ይዞ የመጣው እዚህ አንተ ሰው ማለት ምን ማለት እንደሆነ ታውቃለህ? የሱ ፍቅረኛ እጅግ በጣም የምታቀርበው የምትወደው ሰው ነው። ገባህ አይደል? የሰማኸኝ ነው። ቆይ እኔ በቃ ቆይ እንዴት ነው ከፖሊስ ጣቢያ የተለቀቀው? ንገረኝ ነው የምትጮህ ነው አይደል? የሚመስላችሁ ለእናንተ ከእስር ቤት መውጣት በጣም ትልቅ ነገር ነው አይደል? አድርጋችሁ ታስቡት። ቤቱ አያስፈልግም ማለት ነው። ለኔ በጣም አያስፈልግም። ልጨው እኮ ቆሻሻዬ ይሄን አንገቱን እኮ ልጨላፈር ቆሻሻ ማለት እሱ ጋር እንሰራለሽ ነው ማመጪው ልጅን ይገዙሽ ነው። ምን ሆነሽ ነው? ቆይ አንቺ በቃ እዛው አካባቢ ነው እንዳትርቂ ከኛ እንዳትርቂ ወይ ሲጀመር ይሄ ሁሉ ነገር በአንተ ምክንያት በማ እዚህ ሁሉ ነገር ውስጥ የከተትከኝ ያኔ አግተህበት ራሔልን ተወልኝ ስልህ ብትወልኝ ኖሮ እዚህ ነገር ውስጥ እንዳንገባ ነበር። አታውቅም እንዴ? ስለምን ራሔል ነው የሚያወራው? ራሔልን አልነገራችሁትም እንዴ? ራሔልን የሚያውቃታል አያውቅም እንዴ? ስነ ስርዓት ይኑር። አፈር ይዝጋ። ምንድን ነው የሚያጣላን? እኔ ስለ ራሔል ማውቁ ገርሞኝ ነው። ምንድን ነው እያለ ያለው? ራሔል የሆነ ነገር በስተጋጉ እሺ፣ ተናገር። እሺ፣ ተረጋጉ። ሲጀመር ምንም የሚናገረው ነገር ተረጋጉ። እሺ፣ ተናገር። እርስ በርሳችሁ ሳትተዋወቁ ነው እንዴ አብራችሁ የምትሰሩት? አንተ ደብቀው ነው እንዴ እስካሁን ድረስ ስለ ራሔል ምንም የነገርከው ነገር የለም? በአንተ ምክንያት ነው። ያኔ ራሔልን ተወልኝ አልገባኝም። እኔም ራሱ ራሔል እኔን እያስታመመችኝ ከአንቺ ጋር ስትጣላ የነበረችው ልጅ ናት አይደል? ቤት ውስጥ ስለሷ ነው አይደል የሚያወራው? አሁን ስለዚህ እኔ ያበድኩ ጊዜ እያወራ የነበረው ስለሷ ነው አይደል? እና አላውቃትም የምትይው ምንድን ነው? እየተናገረ እኮ ከራሔል ጋር ምናምን ነገር እያለ ነው። አንቺ ደግሞ እንደማታውቂው ውሸት ነው ምናምን ነገር እያልሽ ያለሽው ምንድን ነው? ቶፋ ነው አልገባኝም እኮ ያኔ። እሺ ንገረኝ። ምንድን ነው አንተ? እሺ ምንድን ነው ከራሔል ጋር ተዋውቃሉ ነው? የለውም ሲጀምር ጤና የለውም። ምንድን ነው አንተ እያመናችሁት ነው? አይደለም እያመናችሁት ነው ወይስ ከዚህ ሰውዬ ጋር እንዴት ራሔል ልትተዋወቅ ትችላለች? በምን አወቃት? ራሔል ማለት አሁን የጆ ፍቅረኛ ነገር እኮ ሊተዋወቁ ይችላሉ። ግን ምንድነው ጉዳዩ ነው ያልገባኝ። አይደለም ነው እኔ እኮ እያልኩ ያለሁት ምንድን ነው ታውቃለህ? የጆ ፍቅረኛ ነበረች ከዚህ በፊት ምናምን ነገር የልጁ እናት ምናምን ተብሎ አንተ ናቁ ጀልጉት። እሺ ነው ጆ የልጁ እናት እንደዛ ብለህ ነገርካቸው? ምንድን ነው ጆ ሲጀመር ልጁ የኔ መሆኑን አልነገርካቸው? የጆ የልጅ እናት እንደሆነች ነው የምታውቁት እናንተ? ይሄን ነገር ደብቃችኋል። ራሔልን ተውልኝ ስልህ አንተ ሰውዬ ለምን ካጠገቡ አራቅ ስልህ ቆይ ሌላውን ተው። አልገባኝም። አይደለም ቆይ አንዴ ተረጋጋ። እሷን የራሔል እህት ያንተ ምክንያት ታዲያ ይሄን አታውቅም አንተ ነው? እሷን በራሔል ምክንያት ራሔልን ተውልኝ እያልኩ ስላልተውክ ላንተን ለመበቀል ብዬ እሷን እንደቀረብኳት ሁሉ እያወቅህ ካልነገርካቸውም
እያንዳንዱ ነገር ያወቃለካችሁ ይሄን ነገር ማለት ደብቀኝ አትችልም። ትሰማለህ? እዚህ ነገር እኔ አላውቅም። ምንድን ነው ታውቃለህ? ምን እየተናገርኩ እዚህ ሁሉ ነገር ውስጥ የገባችሁት በሱ ጥቅስ ነው። እኔም እዚህ ሁሉ ነገር ውስጥ የገባሁት በሱ ምክንያት ነው። እንደማታውቀኝ የምታስመስለው ቆይ ትተዋወቃላችሁ። ትተዋወቁ ለምን አትናገርም? አውቃለሁ። እንደዚህ ነው። አየህ እንዴ እስከ ዛሬ ተረለም አትናገርክም። እስር ቤት ለእስር ቤት ምን የሚያንከራትተን አስሬ ጠዋት ይወጣልከማ እኮ እኔ ይተዋወቃሉ እኮ ነው። ግን ከራሄል ጋር የሚለው ነገር ነው ኮንፊውዝድ ያደረገኝ እኮ። ምክንያቱም በሱ እኮ ነው እያስፈራ። እሺ ባርኪ ለምንድን ነው ከራሄል ጋር እንደሚተዋወቁ? እሺ አንተ እስከ አሁን ከሶፊ ጋር እስቲ ቆይ ላውራ እያለ ነው። እስቲ አንዴ እንስማው። ባርኪ ምንድን ነው እንደዛ ማልፈልግሽ መስማት ትፈልጋለህ? ማውጣጣቸው ነገር አለ። ማውጣጣቸው ነገር አለ። ልቀቀኝ። ገመና ሲጋለጥ ነው። አንተ ተነስ። እሺ ምንድነው ገመና ሲጋለጥ? ምንድነው መንገር? ገመና ሲጋለጥ እዚህ ነገር ውስጥ ሁሉ የከተትከኝ አንተ። ምንድነው ነገር የመጣው በአንተ ምክንያት? ኧረ ነገሩን እንዳለ ወደሱ አዞርከው። ማወቅ የምትፈልግ ከሆነ ተረጋግተህ አዳምጠኝ። እሺ እያዳመጥኩ ነው። ይሄ ልጅ ማለት ዝም በይ። ምንም ታዳምጠው ነገር የለም። ባርኪ ምን ችግር አለ? ልስማ። አረመኔ ሰው ነው አቃለው ወዲያቋለው እኔ በቃ እኔ ልጅ ማለት ቀጥል ገለዋለሁ ሁላ አቃጥም አንተ ማለት ነው ይዟለሁ። ምንድነው አንተ ማውራት የፈለከው? ነው አውራና እንዴ ራሄልን አውቃታለሁ። ልቀቀኝ። አውቃታለሁ። ልቀቀኝ። ጆ ልቀቀው በቃ አውቃታለሁ። ስትጋለጥ አትጩ ከራሄል ላይ ትወርዳለህ። ስትጋለጥ አትጩ። ቆይ ስለ ራሄል አንድ ስትጋለጥ አትጩ። ቆይ ጆ የራሄል አባት ምንድነው? የራሄል ልጅ አባት እሱ ነው አይደለም በለዋ ነው አይደለም በለዋ። ግን ይኸውልህ ስትዋሹ አይደል የኖርከው? አይደለም በለዋ ጆ ነው። እንደዛ ነው። አዎ ነው። ይሄን ታውቂያለሽ አንቺ? ያውቃሉ፣ ሁለቱም ያውቃሉ። ታውቂያለሽ ወይ ባርኪ? እየሰማሽኝ ነው? ታውቂያለሽ ወይ? ሁለቱም ያውቃሉ። ባርኪ እየጠየኩሽ ነው። ታውቂያለሽ ይሄንን? ቆይ አንተ ረጋ በል። እስካሁን ይኸውልህ እያዳመጥኩ ነው የሰማው። ጆ በቃ ይሄንን ነገር እንዴት ትደብቀኛለህ? ቆይ አንተን ተው። ካንተ ጋር ምንም ህብረት የለንም። አንቺ እንዴት ትደብቅኛለሽ? ስለኪ ያላሰብሽው ነው? ሽማግሌ ምናምን ሲያስር ልጅ እንደነበረው ታውቂ ነበረ ነው? እቺ ነው ሰማርከኝ። ይሁሉ ባንተ ወይ አንተ ስርዓትን ያዝብያለሁ። በሩላ የምታስቀየረ ይመስለው ነው ሐሳቤን እንደታስበ ነው። ልቀቀው ብያለሁ ጆ። ከዚህ በኋላ ጫፉን ከነካው ከኔ ጋር ነው ጸብ የሚሆነው። ጫፉን ከነካው ከኔ ጋር ነው ጸብ የሚሆነው። እና ደግሞ አንቺ ንገሪኝ አንተ ነገርኩህ። አንዴ ልቀቀው አልኩህ። አንዴ ልቀቀው በቃ ቶፋሪ። ያው አንተ ልጅ አልፈለኩኝም። አንተ አንድም ከለዋሽ አልፈለኩም ነው። እሺ እንዳለም ነው። እሺ ይኸውልህ ጊዜው ደርሶ ቀኑ ሲደርስ እሷ ትነግራለች ብዬ አስቤ ነው። ነገርሽኝ? አንድም ቀን ነገርሽኝ ወይ? አልነገረችኝም። እሷም አንተም አልነገርከኝም። ለእሷ ትነግርሃለች ብዬ እንዴት ነው ግን እኔን የምታስቢኝ? እኔ እኮ እንደ እህቴ እንደ ቤተሰብ እያየሁሽ ነበር። እያንዳንዱን ነገር ላንቺ እየነገርኩሽ ነበር። እያንዳንዱ ተረጋጋ። እሷን አትመናጨቃት። ወንድሜ ነህ። አንተን ማስቀየም አልችልም። አዎ ወንድሜ ነህ። ከእሷ ጋር ነው እያወራሁኝ ያለሁት ጆ። እንዴት ትመናጨቃት ደግሞ? ቶፍ አልፈልግም። እናንተ ጋር ነበር መጨረስ ያለባችሁ። ከእሱ ጋር የምትነጋገሩትን ነገር ውጣና ከእሱ ጋር እነሱ ይነጋገሩበት። የራሳቸው በቃ ይዘው ውጣና ከፈለግሽ የምታናግረውን ነገር አናውቅም። እነሱ ይነጋገሩበት። ንገሪ። ለምንድን ነው የደበቅሽኝ? ሁሌ ከአንቺ አዳዲስ ነገር መስማት አለብኝ። ለምንድን ነው የደበቅሽኝ? ተረጋጋ። በእግዚአብሔር እንዳሰብኩ አይደለም ሁሉም ነገር። እሺ እንዴት ማሰብ እንዳለብኝ ንገሪኝ። እየሰማሁሽ ነው። ንገሪኝ። በእግዚአብሔር ተረጋጋት በይኝ። እኔ እያንዳንዱን የበላሁትን ነገር እየነገርኩሽ ነበር ለአንቺ። አንቺ ግን እንደዚህ ትልቅ ሚስጥር ደበቅሽኝ። እየሰማሽኝ ነው? አሁን ንገሪኝ ቶሎ በይ። ታውቂያለሽ እዚህ ጫካ ውስጥ ራሱ የገባሁት ለአንቺ ብዬ እንደሆነ ታውቂያለሽ አይደል? ህይወቴ ሳያሳስበኝ ለአንቺ ብዬ ነው እዚህ ጫካ ውስጥ ራሱ የገባሁት። አንቺ ግን ሁልጊዜ አዳዲስ ነገሮች ካንቺ ይደበቃሉ። ሁልጊዜ አዳዲስ ነገር የምሰማው ከባዳ ነው። ከእንደዚህ አይነት ሰው ከወንጀለኛ ነው ስላንቺ አዳዲስ ነገር የምሰማው። እሺ ንገሪኝ፣ ለምን እንደደበቅሽ? እና ደግሞ ማለት ነው ለአንዴና ለመጨረሻ ዛሬ ነው የምታየኝ። እሺ እኔ ያለሁበት ቦታ እንድትገኝ አልፈልግም። እየሰማሽኝ ነው? እኔ ያለሁበት ቦታ እንድትገኝ አልፈልግም። ኪያ ማለት ለእኔ እህቴ እንደሆነች ታውቂያለሽ አይደለ? ኪያ ለእኔ እህቴ ነች። ከእህቴም በላይ ለማያት ሴት ልጅ ባለትዳር የሆነ ያውም ልጅ ያለው ወንድምሽን ባለትዳር አይደለም ስትድሪ ነበረ።
እሱን ግን አልነገርሽኝ። ቶይ ማለት ዳር እኮ አይደለም። እሺ ንገሪኝ። እሺ ምንድነው የተፈጠረው? አይሆንም ስለ ነበር ይዛልኝ አይሆንም ያልሽበትን ምክንያት ግን አልነገርሽኝም ባርኪ። በእኔና ባንቺ መሀል እኔ ሚስጥር ያለው ሁሉ አይመስለኝም ነበር። አንድ ሚስጥር። አንቺ ግን 100 ሚስጥር ነው የምትደብቂ። የሀገር ሚስጥር። በየቀኑ ስለ አንቺ በሰማሁኝ ቁጥር ሁሌ ለኔ አዲስ ነው። መቼ ነው አንቺን ማቅሽ? መቼ ነው የምንተዋወቀው? መቼ ነው ባርኪ ብሌን እባላለሁ ብለሽ የምትተዋወቂኝ? ከስምሽ ጀምሮ ውሸት። ሰሚያለሽ? ከዚህ በኋላ ስላንቺ ማወቅም መስማትም አልፈልግም። ስለዛ ወንድምሽም ማለት ነው። ይኸው ይሄ ሰውዬ ነበር ሲረብሽሽ የነበረው። አጠገብሽ አምጥቼልሻለሁ። ከፈለግሽ እስር ቤት ይዘሽ ሂጂ፣ ከፈለግሽ ግደዩ። ብቻ ግን ከዚህ በኋላ ሰላም ትሆኛለሽ ብዬ አስባለሁ። ግን አጠገቤ እንድትደርሺ አልፈልግም። ከዚህ በኋላ እየሰማሽኝ ነው? አጠገቤ እንድትደርሺ አልፈልግም። አጠገቤ እግዚአብሔር እንደዛ አይደለም። የውሸት መስሎኝ መሄዷን ማመን ተስኖኝ ሳውቀው ነው እንደማለቃ የገባኝ መሄድ መራቋ ገልጻ ሳትነግረኝ ጥፋቴ አውጥታ ጣለችው እምነቴ ለሰሚም ግራ ነው የሷ ሳምናት ነው የከዳይ ልቧ ግልግል ያውቃለሁ ያልደረሰበት ችግር በራስ ይደርስ ነው እንጂ አሳር የሚያሳይ ፍቅር ሳምናት ነው የገዳጅ ሳምና ነገዳጅ ሳምና እኔ ወበግዛኝ ስማኝ መቶ እንደዛ አይደለም። ሁሉን ነገር እኮ ማስረዳት ምኑን ነው የምሰማሽ? እሺ ለሱ አስረጂው። ይኸው እኔ ደንቆሮ ነኝ፣ አገባኝም፣ ደደብ ነኝ። ለሱ አስረጂው። ይኸው ባርኪ ለምን አልነገርሽኝም? ባርኪ እሺ ንገሪኝ። ነግረሽኛል ወይ? ይኸው ሁሉ ጊዜ አብረን ስንቆይ አብረን አንድ ቤት ስር ስናድር እንደ እህት እንደ ወንድም ስንተያይ አልፈሽም እወዳለሁ አፈቅራለሁ ስትኝ አንድ ቀን ነግረሽኛል? አንድ ቀን ነግረሽኛል ወይ? እኔ እኮ ስራ ቦታ የበላሁትን እንኳን ሳይቀር መጥቼ ነግርሻለሁ አይደል እንዴ? ምን ሆነ የከበደሽ ይሄንን ነገር መናገር? ኪያቴ ነች እኮ እህቴ ደግሞ ማለት ነው የወለደውን ልጅ የማያምን አባት እንድታገባ አልፈልግም ነበር። ባርኪም እኮ ይሄንን ነገር እኮ ለኪያም ብትነግሪያት እኮ ባርኪ እንዴት ልጅ ያለውን ሰው ልትድሪ ምናምን ነገር የፈለገውን ነገር ቢሆን እውነቱ ይሄ ነው ብለሽ እዛ አትናገሪም ነበር? ፍቅሩን እኮ አሳልፎ እኮ ሊሰጥ ነበር ለዚህ ሰው ለወንድምሽ። አንቺ ግን ወንድምሽ ነው በለጠብሽ። እኔ እንደ እህቴ እኮ ነበር ማይሽ እጅግ በጣም አከብርሽ ነው እወድሽ ነበር እኮ ለአንቺ ሊሰማው ነው እዚህ ጫካ እኮ የመጣሁት። ዲኤንኤ ያስመርምሯል ሶፊ። ከሳምንት በኋላ እሱን እናውቃለን። አትሊስት ዲኤንኤ እንኳን አይመርምር። ይሄንን ኬዝ አትነግሪኝም ለኔ? እኔ ሚስጥረኛሽ አይደለሁም? ያንቺን ሚስጥር ገመና እኔ በአደባባይ በትንብሻለሁ? እንደዛ ነው የሚመስልሽ? እና ለምን አልነገርሽኝም? ኦያት በይ ንገሪኝ። ለምንድን ነው ያልነገርሽኝ? ንገሪኛ። እኔ እንዴት ነው የምረዳው? ይገባኛል፣ እረዳለሁ። ስሜትን በደንብ ነው የምረዳው። ባርኪ በጣም እኮ ለመነጋገር ቶፋ ቅርብ ሰው ነበር አይደል? የኔ ህይወት እንደዛ ሲበላሽ ዝም ያልሽው የቶፋ ህይወት እንደዛ በዙሪያችን ያሉ ሰዎች ኪያ ራሱ አታሳዝንሽም? ሴት አይደለሽ አንቺ? እንደ እህት እኔ ያላመንኩሽም? ያኔ ለምንድን ነው ልታድኝኝ የመጣሽው? እዛ ጋር አብጄ የነበረ ጊዜ ላይ እዛ ላይ ያኔ ለምን አልሞትኩ? ይሄን ከምሰማ የእውነት እንዲህ ከርተሽ ልቡ እንደዚህ ከሚሰበር ምን ያህል እንደሚወድሽ አልተናገረም እንጂ ይሄ ሰው ማለት ነው አንቺ ከምታፈቅሪው አንቺ ከምትወጁ በላይ ይወድሻል። ወንድሜን አውቀዋለሁ እኔ ጠንቅቄ። በየወሰድሽው ጫካ ስር ለአንቺ ለመፋለም የሚሄድበትን ርቀት ተመልከች ምን ያህል እንደተሰበረ። አሁን ይሄ ሰው ይሆናል? በቤቱ እኮ አምኖሽ ያንቺን እንትን ሊቀበል እኮ እዛ ቤት ውስጥ እኮ ወስዶ ባርኪ እዛ ቤት ውስጥ ያንቺን ህይወት የራሱን ህይወት ሊሰዋ አንቺን እኮ ከነጠላቶችሽ ቤት እኮ ይዞ መሰለኝ። ቶፋ እስኪ አዳምጣት የምትለው ነገር ካለ ምናልባት ይሁን ነገር ተናገሪ። እሺ ታሪኩን ነገር እባክሽ። ይሄ እድልሽ እዚህ ጋር እድል ይኖርሻል። እሺ ንገሪኝ። ከመሄዱ በፊት ተናገሪ እባክሽ። ውሸት ነው በይ። እኔ ምንም አውቀው ነገር የለም በይ እባክሽ። ይሄ ልጅ እባክሽ ትንገሪኝ። ጉዳዩ ምንድን ነው? ትለያዩ አልፈልግም። ይወድሻል ተውጁ። እኔ በቃ ውሸትሽን አስታ ውሸት ነው በይ። ይሄ ነገር አሁን የተናገረው እኔ በእናትህ በቃ ስለኔ እኔ ራሴ አወራለሁ። ንገሪኝ ጉዳዩ ከስር መሰረቱ አዳምጥሻለሁ። ንገሪኝ ምንድን ነው የተፈጠረው? ራሄል እና ጆ ልጁና ራሄል ምንድን ነው የሚያገናኛቸው? የራሄል ስህተት ምናምን ምንድን ነው ታውቂያለሽ? አታውቂም? እሺ
ነገር ይኸውልህ ጆና ራይድ ፍቅረኛሞች ነበሩ ድሮ። ከዛ ልጅ እንደወለደች ሲያውቅ ተለያዩ ሁለቱም። ልጅ ወለደች ከምን አናውቅም፣ ከማን እንደወለደች አናውቅም። ጆም የኔ አይደለም ነው የሚለው፣ የእሱ ልጅ አይደለም። ይሄንን ነገር ለኔ ምን ነገር አልዘገየሽ አይደለም። በዛ ሰዓት እኔ እሱንም ህይወት ማበላሸት አልፈልግም። በቃ ሁሉንም ነገር ጨርሶ ሁሉንም ነገር ዘግቷል እኮ አዲስ ህይወት። አንቺ እኮ ማለት ነው ባርኪ፣ አንቺ ማለት እኮ ማለት ነው ራሄልን እያየሻት እንደማታውቂ ስታስመስይ የነበርሽ ሰው ነሽ። ስንት ያግኝተሻታል? ከዚህ በፊት አላገኘሻትም? አሁን የታመመ ጊዜ አላገኘሻትም? አግኝቻታለሁ እና ግን አታውቂያት እንደማታውቂያት ሰው ስታስመስይ ነበር አይደል? ምን አይነት ጭንቅላት ነው ግን ያለሽ ባርኪ? ምን ላድርግሽ? በቃ ህይወቱ ተስተካክሏል። አዲስ ነገር ጀምሮ ወንድ እኮ ነው ባርኪ፣ ወንድ ነው። ወንድ የማይፈልገውን ልጅ እኮ አባቱ ነኝ ሊል አይችልም። ራሄልን አስረገዛት፣ ከዛ ወለደች፣ ልጁን ካድ። በቃ ሁሉም ወንዶች የሚያደርጉትን ነገር ነው ያደረገው። ግን አንቺ ሴት ሆነሽ እንኳን የራሄልን ስሜት የራሄልን ህመም መታመም አልቻልሽ። ከዛ ይለፍተኝ ኪያ ተሳዘነሽም እንደዛ የምትወደው ፍቅረኛዋን ትታ ስታገባው አታዝኝላትም? እሺ ታዩ ለኔ እንኳን አትነግሪኝም? ከልክላት እንኳን አትይኝም? የልብ ወዳጅሽ አልነበርኩም? በቃ ከዚህ በኋላ ካንቺ ጋር ማወራው ነገር ምንም ማወራው ነገር የለም። እኔ በደረስኩበት ቦታ እንዳትደርሽ እሺ? እንደ ቤተሰቤ ነበር። እኔ ያለሁበት ቦታ እንዳትገኝ ከዚህ በኋላ እኔ ያለሁበት ቦታ ላይ የምትታየ ራሱ ከሆነ አንቺ ነው ያደርገኝ። እኔ ነኝ እኔ ቶፋ እኔ በቃ ሁሉ ነገር ባንተ ምክንያት ነው። በጣም ተጣላሁኝ። ምንድን ነው የምትፈልገው? ምን አይነት ሰው ነህ? ቆይ ህይወቴን ማመሰቃቀልከው ደስ ይበልህ። በቃ ሄዷል። መቼም ከእሱ ጋር አልታረቅም። መቼም የእሱ ጓደኛ አልሆንም። ይሄን ነበር የምትፈልገው? ባርኪ እውነታውን ሲያውቅ እሱም ይመጣል። እሱም እውነታውን ሲያውቅ ይመጣል። ምንድነው እውነታው? ራስህ ያመሰቃቀልከውን ነገር ለምንድን ነው ወደ ሌላ ሰው የምታስገባው? እኔ ምንም ያመሰቃቀልኩት ነገር የለም። ልጁ ደግሞ ሲጀመርም ይኸውልሽ የኔ ልጅ አይደለም። ሁሌም ነው የምነግርሽ አይደለም እንዴ? የነበረ ሰው ነበረ፣ ለእኔ ሲቆምልኝ የነበረ ሰው ነበረ። ያው ሄደ፣ ተጣላሁኝ። እውነቱን ሲያውቅ እርግጠኛ ሆኜ እግሬ ስር መጥቶ ይቅርታ ይጠይቅሻል። ባርኪ እውነቱን ሲያውቅ ይመጣል። ራሱ ጮሃለህ፣ ከአንተም ብዙ ትጮሃለህ። አታፍርም? ከአንተም ብዙ ትጮሃለህ። የሁሉ ነገር አድርገህ ምንድነው ምን አይነት ሰው ነህ ግን ጆ? ምን አይነት ሰው ነህ? እኔ አላሳዝንህም? ይሄ ሁሉ ጊዜ ዝም ያልኩት ለአንተ ብዬ ነው። አዎ ለኔ ብዬ አንተን ለመከላከል ብዬ ነው። ታውቃለህ ለምንድን ነው እንደዚህ የምትሆነው? እሺ እኔ ምንድነው ዋሾሽ? ልጁ የኔ አይደለም። ይሄንን ነገር ሲያውቅ ራሱ ቶፋይ መጥቶ ይቅርታ ይጠይቅሻል። እርግጠኛ ነኝ። ለምንድን ነው ከጎኔ ነበርከው ታዲያ? ልጅ ካልሆነ ለምንድን ነው ታዲያ እንደዚህ የምትሆነው? ስለምወደው ሰው። ኧረ ቀልድ ነው ያዝከው አይደል አንተ? እየቀለድኩ ነው። ይመችሽ። እሺ ይኸው በቃ ደስ ይበልህ፣ ደስ ይበልህ። ስለምወዳት ተጣላሁኝ። በቃ ስለምወዳት ራሄል ይሄን ማወቅ እንፈልግ። አዎ ራሄልን በጣም ነው የምወዳት። እና ታዲያ ለምንድን ነው ኪያን ለማግባት ስትጣጣር የነበረው? አንተ አታፍርም እንዴ? ለምንድን ነው ኪያን ወዳታለሁ ስትል የነበረው? ለምንድን ነው ያ ሁሉ ነገር ያደረከው ታዲያ? ፍቅሬን ክዳኝ ስለነበር አይሆንም ስልክ ነበረ። አዎ ፍቅሬን ክዳኛለች። ባርኪ አቁም ስለነበር አልሰማኸኝም? እንደምትወዳት አስመሰልክ። እንደምትወዳት ያለ እሷ ሴት እንደሌለ አስመሰልክ። እኔ አይሆንም ስልክ ነበረ። ለምንድን ነው የዛኔ ጭንቅላትን ያላሰረው? አዎ ብለሽኛል። ባርኪ እሺ ስሚኝ፣ ተረጅኝ። አዎ ራሄልን በጣም ነው የምወዳት። እንደ አጋጣሚ ከኪያ ጋር መንገዶች ላይ ተገናኘን። በቃ የዛኔ ደግሞ ከራሄል ጋር የነበረኝ ነገር አቁሟል። ያበቃ ጉዳይ ነበረ። እና ኪያ መርሻ ናት? መርሻ አይደለች። ራሄልም መርሻ ናት። ለምንድን ነው በሰው ህይወት የምትጫወተው ታዲያ? በሰው ህይወት እየተጫወትኩ አይደለም። አሁንም ኪያ እሺ ብትለኝ ኖሮ ከኪያ ጋር ህይወት እቀጥል ነበር። ቢመቸኝም ባይመቸኝም ያ ህይወት ውስጥ ገባ ነበር። የኪያንም ህይወት እኮ አመሰቃቅላል። ያላመሰቃቅል ኪያንም እኮ ከፍቅሯ ላይ አይተሃታል። እኔ አዎ አንተ የውሸት ፍቅር እያልክ በውሸት ፍቅር ህይወቷን ሁሉ አመሰቃቅለዋል። እሷም እኔም የተገናኘነው በተመሳሳይ መንገድ ነው። ምንድነው ተመሳሳይ መንገድ? ኪያ ራሄል ኪያ በመጨረሻ ሜጅን አገኛር። ይሄ ነበር የሚገባው። ይሁን የሰው ህይወት አመሰቃቅለ ዝም ብለህ መኖር የምችል ነበር የሚመስለው። ከራሄል ህይወት ትወጣለህ። እሺ ማን? እኔ ነኝ የምወጣው ከራሄል ህይወት? አንተ ዝም ብለህ አትወራጭ።
ከዚህ በፊትም አስጠንቅቄያለሁ። አትወራጭ። ይኸውልህ ራሔል ጋር ተሳስተህ ማበላሸት እንደምንችል አሳያለሁ። ህይወቴን አታበላሽ። ቀላል ሰው ነው አይደለም መስለህ? ህይወቴን አንተ አታበላሽ። አሁን በአንተ ከንቱ ሰው ምክንያት ህይወቴ አይበላሽ። እሺ ይኸውልህ ያንተን ጭፈራ ምናምን ልሰማ አይደለም የመጣሁት። አሁን ራሔልን ወደህ ሳይሆን ተገደህ ሁኔታዎች አስገድደው ትተዋለህ። አይ ካልክ እንዳንተ ዝም ብሎ የወጠጤ ነገር ይሄ አይደለም የማደርገው። በብስለት በእግዚአብሔር በቃ ከእንደዚህ አይነት ሰው ጋር ሲጀምር ማውራት የለብንም። በቃ ይሄ ወንጀለኛ ሰው ነው። ቶ ምን እያደረክ ነው? ጆ እንደምችል በቃ ቶፋ ሄዶ በእኔ ምክንያት ከህይወት ወጥቷል። ይኸውልሽ ስሚኝ፣ ቶፋ ሄዷል አይደል? ከህይወት ወጥቷል። እሱ እንዲመለስ እውነታውን እንዲያውቅ ላድርገው። ራሔል ጋር ብትደርስ ከዚህ በኋላ እጨርሳለሁ። አንተ ሳትሆን እኔ እራሴ እጨርሳለሁ። እጨርሳለሁ። እሺ አታውቀኝም። ሰምተሃል? ህይወቴ ውስጥ ድጋሚ ራሔል አጠገብ ብትደርስ አጠፋለሁ። እሺ አጠፋለሁ። አታውቀኝም። ራሔልን ትተዋታለህ። እመነኝ፣ ራሔልን ትተዋታለህ። በእናትሽ ጆ በእግዚአብሔር ምንድን ነው የምታደርገው? ተወው፣ እሱን ተወው። እራስህ ነህ ሁሉንም ነገር ያበላሸው። ልቀቀው። እኔ ምንም ነገር ያበላሸው እራስህ ነህ። ሁሉንም ነገር ያበላሸው ምንድን ነው ያበላሸው? ህይወትህንም ያበላሸው እራስህ ነህ። ምን ፍጠር ነው የምትለው? ሰውዬውን ከራሔል ህይወት ይወጣል። ከሱ ጋር ደግሞ እንዴት እንደማወራ ሳይሻል። እሺ ታየክ? አሁን ነው ከሱ ህይወት እንዲወጣ የታየክ? አንተ ጤነኛ አይደለህም። ያመሃል እንዴ? በጣም ጤነኛ። ሁሉም ነገር እውነታው እንዲወጣ ትፈልጊያለሽ አይደል? እውነታው ይወጣልሻል። በጣም እኔ እናንተ በምናወራው የት እንደማስወራ ሳይሻል። ስለደበደብከኝ ምንም የምታመጣው ነገር የለም። ራሔልን ደግሞ ወደህ ሳይሆን ወደህ አይደለም ተገደህ ትተዋታለህ። አንተ ስበል ጆ የሰው ሰው ገለ። ቆይ በቃ ተይኝ። በቃ ባርኪ ተይኝ። በቃ ተይኝ። እንዴት እንደማስወራው እኔ ያሳይሻለሁ። እሺ እዛ ፖሊስ ጣቢያ ያወራል። በጣም ጥሩ። በቃ ተነስ። አታውቀኝ። እሺ ተነስ። ና አንቺም ደግሞ ተከተይኝ። ና እንዴት እንደማስወራ ያሳያለሁ። እሺ ና ምንም እንድትል መጠን አልፈልግም። ተከተለኝ።